የተጨማሪ እሴት ታክስ ያው በቀጥተኛ ያልሆነ ታክስ እንደሆነ ሁሉ ጊዜ የምናውቀው ነው። በኮንሰምፕሽን ላይ የሚጣል ታክስ እንደሆነ ኢንቮይስ ቤዝድ እንደሆነ ነው። እዚህ እንደ መግቢያ ነው። ቫት ይታወቃል። በኢንቮይስ ቤዝድ ነው አይደል? በደረሰኝ የምንንቀሳቀስ ነው። ኢንቮይስ ቤዝድ ነው። ኢንቮይስ ቤዝድ ማለት ግን አንድ ጊዜ ብዥታ የሚፈጠርበት ቦታ አለ። ኢንቮይስ ቤዝ መሰረቱ ኢንቮይስ ነው አይደል? ሆኖም ግን በግምት ግን የተጨማሪ እሴት ታክስ አይወሰንም ማለት ግን አይደለም። በግምት እንወስናለን። በቀን ገቢ ግምት ሊወሰን ይችላል። መሰረቱ ማዕቀፉን መደላደሉ ግን ኢንቮይስድ ቤዝድ ነው ለማለት ነው እንጂ በግምት አይወሰንም ማለት አይደለም በነገራችን ላይ። ስለዚህ ኮንሳምፕሽን ታክስ ነው፣ በተጠቃሚው ላይ የሚጣል ነው። ብዙ ጊዜ የምናወራቸው የምንገነዘባቸው ስለሆነ እዚህ ጋር ብዙ ጊዜ መውሰድ ላያስፈልገን ይችላል። የተጨማሪ እሴት ታክስ ተመዝጋቢዎቹ እነማን ናቸው? ብዙ ጊዜ ተብሏል። ከትናንትም በተለያየ ባንድም በሌላም አንደኛ የደረጃ ግብር ከፋዮች ናቸው። የደረጃ ግብር ከፋዮች የተጨማሪ እሴት ታክስ ተመዝጋቢ ናቸው። ድርጅትን ሳይጨምር ይላሉ እነ ሰናይት ፕሬዘንት ሲያደርጉ ባለፈው ድርጅት ባይዞ እኛ ጋር ድርጅት የለም አይደል? ፒኤልሲ ላይ ነው ያለው አይደል? ስለዚህ ደረጃ ሀ ሁሉ ያልሆነ እኮ ድርጅት ሊኖር ይችላል። ደረጃ ለ የሆነ የለም። የደረጃ ለ ግብር ከፋይ የፌደራል ግብር ከፋይ ሊሆን ይችላል። እውነት ውሸት? የደረጃ ለ ግብር ከፋይ ሊሆን ይችላል። ቢኮዝ ድርጅት እስከሆነ ድረስ የደረጃ መሆን አይጠበቅበትም ማለት ነው። ሌላኛው 2 ሚሊዮን እና ከዛ በላይ ዓመታዊ ቅድም ሲባል የነበረው የተጨማሪ እሴት ታክስ ተመዝጋቢ ይሆናል። 2 ሚሊዮን ብርና ከዛ በላይ ነው። 1999 ግን አይሆንም። ስለዚህ እሷንም ማየት ይጠበቅብናል። ከዛ የሙያ ወጣ ያሉ ወደ 8 ነው ምናምን የሚደርሱ የሙያ አገልግሎቶች ላይ ብዙ በተወሰነ መልኩ ጫጫታም ጭቅጭቅም ነገር የነበረበት ነው። ግን ህጉ ኦልሬዲ ስለጸደቀ እነዚህ አማካሪዎች፣ ኦዲተሮች፣ መሐንዲሶች፣ አርኪቴክቶች፣ ጠበቆች ምናምን የመሳሰሉት ከ2 ሚሊዮን በታች ቢሆንም ያው ከሂሳብ መዝገብ መያዝ ጋር የሚገናኝ ስለሆነ እነዚህ ኦልሬዲ የተጨማሪ እሴት ታክስ ተመዝጋቢ ናቸው የሚል ነው የሚኖረው። እንግዲህ እንዴት የተጨማሪ እሴት ታክስ ተወሰኑ ስላይዱንም ባልከተል ዋናው መያዝ አለብን ብዬ የማስበው የተጨማሪ እሴት ታክስ የሚመዘገበው ማን ነው? የተመዘገበ ሰው እንዴት ይሰረዛል የሚለውን ካየን ቢዚ ነው። የተጨማሪ እሴት ታክስ የሚመዘገበው ቅድም ያየናቸው ናቸው። ግን ስንመዘግብ ሁለት አይነት ነው፣ በፈቃደኝነትና በግዴታ ምዝገባ ስላለ በግዴታ በመዘግብበት ጊዜ ያው 2 ሚሊዮን እና ከዛ በላይ ብለናል። ሆኖም ግን እንዴት እናውቀዋለን ለሚለው አንደኛ ወደፊት 12 በቀጣይ 12 ወራቶች ውስጥ 2 ሚሊዮን እና ከዛ በላይ ይሆናል ብለን ከገመትን እንመዘግባለን። ይሆናል ብለን ከገመትን እኛ ራሳችን እንደ ተቋም ይኖረናል የሆነ ዳታ ምናምን ይኖረናል። ዝም ብለን በስማ በለው ላይሆን ይችላል። ሁለተኛ ደግሞ የሆነ ወራቶችን እየሄድን ለተሳይ አምስተኛው ወርም ደርሰን ሊሆን ይችላል። 12 ወር ሲሞላ 2 ሚሊዮን ከዛ በላይ ይሆናል ብለን ካሰብንም በግዴታ መዝገብ እንችላለን። ስለዚህ ሁለት ኦፕሽኖች አሉ። ዛሬ ሁነንም ፎርካስት አድርገን በግዴታ 12 ሚኮስ ትራንዛክሽኖች መነሻዎች ይኖሩናል። ይሄ 12 ወር ሊሞላው ይችላል ሲሆን 2 ሚሊዮን ያልፈዋል ብለን ከፈለግን እንችላለን። ስለዚህ በሁለቱ ልንመዘግብ እንችላለን ማለት ነው። የግዴታ ምዝገባ በፈቃደኝነት ምዝገባ በተመሰ እዚህ ጋር ላይ ኖሮ ይችላል። አክቹአሊ በፈቃደኛው አብሮ መሄድ ስላለባቸው ነው። በፈቃደኝነት አንድ ሰው በራሱ ባይዞ 1 ሚሊዮን ከዛ በታችም ቢሆን በፈቃደኝነት መዝግቡ ከ2 ሚሊዮን በታችም ቢሆን ሊመጣ ይችላል። ምናያቸው ግን በበጎ ፈቃድ በተቋሙ ነው የሚሆነው። በእኛ ይኖሩናል። ይሄ ሰውዬ ቋሚ አድራሻ አለው ወይ እንደገና ደረሰ ቢዝ በቃ አስጊ አይደለም የሚሉ ክራይቴሪያዎችን ከለየም በኋላ በፈቃደኝነት ልንመዘገበው እንችላለን። ይሁንታው ግን የማን ነው? የታክስ አውቶሪቲ ነው ማለት ነው። በፈቃደኝነት የመመዝገብ ይኖራል የሚለው እንድትወስዱ። ስለዚህ በግዴታ ሳይሆን በፈቃደኝነት ምዝገባ አለ ማለት ነው። በግዴታ ምዝገባ ግን የመንግስት ተቋማትን ግን አይጨምርም። ይሄንም መያዝ አለባቸው። የመንግስት ተቋማትን ግን በግዴታም በፈቃደኝነት ነው መመዝገብ የሚችሉት እንጂ አንዳንድ ድርጅቶች አሉ። በአብዛኞቹ የልማት ድርጅቶች ይሄ ስለሚያስፈልጋቸው በራሳቸው ፈቃድ ስለሚመዘገቡልን ነው እንጂ አስገድደን ግን የመንግስት ተቋም የሆኑ የተጨማሪ እሴት ታክስ የሚሰበስቡትን ግን ማስመዝገብ አይገባንም። ቅድም የረሳሁትን ለማካተት ያክል ነው። ስለዚህ በግዴታ የሚለውን እንውሰድ። እዚህም ደግሞ አምጥቶታል የመዝገብ ግዴታ እንዳለበት ቅድም ያልኳችሁን እንዴት ይሰላል የሽያጭ ጉዳይ የሚለው አንደኛ በቀን ገቢ ግምትም ሊሆን ይችላል። 2 ሚሊዮን በትሬሾልድ ሊሆን ይችላል። የሙያ አገልግሎት ሰጪዎች ደግሞ ምንም ሳይሆን በዘርፍ የሚባሉት ድሮ ነበረ፣ በድሮ አዋጅ ላይ ነበር። ምንም ሴላቸው ታሳቢ ሳይደረግ የሚመዘገቡ ደግሞ አሉ ማለት ነው። በህግ በእነዚህንም ያካትታል ማለት ነው። የደረጃ ዓለም ከፈለጉ ቅድም ሲባል የነበረው በነገራችን ላይ ይሄን ቀጥታ ወዴት ትገለብጡታላችሁ? በ1395 ላይ ካሉት የሂሳብ መዝገብ ጋር ብትገጥሙት ይሆነ የደረጃ ለግብር ከፋይ ሆኖ ልመዝገብ ካለ በፈቃደኝነት ይመዘገብ ይችላል። በፈቃደኝነት ነው ሊመዘገብ የሚችለው። ያንን ግን የኛ ተቋም ግን ማመን አለበት በዚህ ላይ የሚል ነው ያሉ። ሌላኛው የተጨማሪ እሴት ታክስ ከመመዝገብ ጋር ተያይዞ ስንመዘግብ ያው ይታወቃል። ግን የካፒታል እቃዎችን አካተን አይደለም ይሆን ካፒታል እቃዎችና እንደገና ንግድ ድርጅት በከፊል በሚሸጥበት ጊዜ አናካትትም የሚል አለ። የሚግልጽ የመሆን ባህሪ ነው ያለው። ዞሮ ያው የማይሸጡ የንግድ መደበኛ ሽያጭ ያልሆኑትን ለናካትት አይገባም ነው። ይሄ ከመመዝገብ ጋር በተያያዘ በዚህ ካል ዋት አባውት መሰረዝ
መሰረዝ በተወሰነ መልኩ እዚህ ጋር የለም። ያው ዋና ስላይዱ ላይ እዚህ ጋር አልቀረበም። ግን የመመዝገብ ከመሰረዝ ውጭ ደግሞ መሆን አይችልም። ስለመመዝገብ ካወራን ስለመሰረዝ ማውራት አለብን። አንድ ሰው ሊሰረዝ የተጨማሪ እሴት ታክስ ሊሰረዝ በራሱ ባይዞይ ሊጠይቅ ይችላል። በቃ ሰርዙ ብሎ ሊመጣ ይችላል። ሰርዙ ብሎ የሚመጣ ከሆነ እኛ 2 ዓመትና ከዛ በላይ መቆየቱን ማረጋገጥ አለብን። ያው ደንበኞችም እዚህ ስላላችሁ ነው እሱን ቻርተር እየጨመርኩበት ያለው። 2 ዓመትና ከዛ በታች ከ2 ዓመት በላይ ካልሆነ በስተቀር ልንሰርዝለት አንችልም። አንድ ሌላ ምን ማድረግ እንችላለን ደግሞ በተወሰነ ጊዜ አሁን እኔ እንደውም ብትጠቀሙበት የደንበኞች የሥራ ሂደቶችም እዚህ ስላላችሁ ለተወሰነ ጊዜ ከተጨማሪ እሴት ታክስ አንድ ሰው ለጊዜያዊነት ማገድም ይቻላል። በአዲሱ አዋጅ ማቆየት ማገድ እንኳን ቢል ይላል፣ ግን ማቆየት ለ12 ወራት ጊዜ ከ12 ወር በኋላ ይሄ ሰውዬ የተጨማሪ እሴት ታክስ መቀጠል ይችላል ብለን ካል ፔንድ ልናደርገው እንችላለን። ለ12 ወራቶች ያክል አግደ ነው ከ12 ወራት በኋላ እንደገና ደግሞ ኤክሰርሳይዝ እንዲያደርግ ልንፈቅድለት ይገባል። ስለዚህ ባገድንበት ጊዜ ምንም አይነት የታክስ ሊያቢሊቲዎችን የዚህ ማሳወቅ ምናምን አንጠይቀውም ማለት ነው። ስለዚህ በፈቃደኝ በራሱን ታይም በዛ ልክ ተጨማሪ እሴት ታክስም አግደን ልናቆይ እንችላለን፣ ልንሰርዝ እንችላለን። ምን ሰርዘው ቅድም ያልኳችሁ ሰርዙልኝ ብሎ ጥያቄ ከመጣ 2 ዓመት ከቆየ በኋላ የግዴታ ተመዝጋቢ ከሆነ እንደገና ደግሞ ተሳስተን የመዘገብነው ካለ ምን ሰርዛለን። ተሳስተን በተለያየ ምክንያት እኮ ተሳስቶ ሊመዘገብ ይችላል አንድ ሰው ከደረስንበት ደግሞ መሰረዝ ይኖርብናል ማለት ነው። ስንሰርዝ ደግሞ ውጤቱን በ21 ቀን ውስጥ ማሳወቅ ይጠበቅብናል ነው። ስለዚህ ስረዛዎችን መኖራቸውን መገንዘብ ይኖርብናል። ስንሰርዝ 2 ዓመት መቆየት አለበት። እኛ ደግሞ ተሳስተናል ብለን ካመን ልንሰርዝ እንችላለን። ሶስተኛ እንደገና ለተወሰነ ጊዜ አግደንም ማቆየት እንችላለን። ለተወሰነ ለ1 ዓመት ያክል ከተጨማሪ እሴት ታክስ አግደን በኋላ እንፈቅድለታለን ማለት ነው። ስረዛና እገዳዎች ከዚህ ጋር በተወሰነ መልኩ ያው መሰረዝ ካልን መመዝገብ ካልን መሰረዝንም ብናካትት እየሰላሰብኩ ነው። ይታወቃሉ። አይ ቲንክ ከድሮ አዋጅ ብዙም ወጣ ያለ ነገር ላይኖረው ይችላል። በዚህ ልክ አቅርቦት ከመግባቴ በፊት የምዕራፍ 4 ላይ ያለው ብዙም እዚህ ጋር አልተጻፈም፣ ግን ተወሰነ እንሄድበታለን። ከስረዛ ጋር ግን ቅድም የተወሰነ ልጨምር የምፈልገው ከስረዛ ጋር አንድ ሰው የተጨማሪ የንግዱን ይዘጋልኝ ቅድም ባለፈውም ሲጠየቅ ነበር። ንግዱ ይዘጋልኝ የሚል ጥያቄ ሊያቀርብ ይችላል። ተጨማሪ እሴት ታክስ ይዘጋልኝ ማለት ንግድ መዝጋት ያው የተጨማሪ እሴት ታክስን መሰረዝ ሊሆን ይችላል። ሆኖም ግን በምንሰርዝበት ጊዜ በተለይ እጁ ላይ ያሉ እቃዎች ሊኖሩ ይችላሉ። እጁ ላይ የተጨማሪ እሴት ታክስ ሲሰረዝ እጁ ላይ ማለት የተጨማሪ በተለይ ካፒታል እቃዎችና ለንግድ የሚሸጣቸው እቃዎች እጁ ላይ ቢኖሩ እንዴት እንሰርዛለን የሚለውንም አብረን ብናየው ተያያዥነት ስላለው ነው። የካፒታል እቃዎቹን እስከ ተጠቀመበት ድረስ ያለውን ፕሮፖርሽኔት አድርገን ነው። ለምሳሌ 5 ዓመት የሚቆይ ካፒታል እቃ 3 ዓመት ተጠቅሞ ከሆነ ግብአት ታክሱን የምንቀንሰው በፕሮፖርሽኔት መልክ ማለት ነው። ፕላስ እነዛ ካፒታል እቃዎችና ቋሚ እቃዎች እንደተሸጡ ይቆጠራል በኮስታቸው። ከመዝጋት ጋር ተያይዞ ቫትም ስላለ ነው። በኮስታቸው እንደተሸጡ ካፒታል እቃዎቹ ማለት ፊክስድ አሴቶቹንም ግብአት ታክሳቸውን ብቻ ያልተጠቀምነውን ብቻ እንቀንሳለን፣ ሌላውን ግን እንደተሸጡ አውትፑት ቫት አድርገን እንወስናለን የሚል ነው። ያው ሲዘጋ ምን ይሆናሉ እቃዎች የሚል ጥያቄም ስላለ ከሱ ጋር ብታዩ። ስለዚህ መሰረዝንም እንትን እንዳንለው ብዬ ነው። አቅርቦት የተወሰነ በጣም ኢንተረስቲንግ እንትን ነው ያልኳችሁ። አቅርቦት ቻፕተር ምዕራፍ 4 ላይ ያለ ነው። ይሄ አዲስ ነው ብላችሁ ብትወስዱትም ችግር የለውም። ያው የተወሰነ አለ፣ ግን አይዲያውን እንትን ቺፕ ቻናት ያለችው ግን የተወሰነ ብለን እናልፋለን። አቅርቦት የተተወበት በዲቴል ያልተካሄደበት ጉዳይ ባለፈውም እነሰናየት ጋር ስንነጋገር ነበር። ገንዘብ ሚኒስቴር በዲጂታል ግብይት ላይ መመሪያ እያወጣ ነው አሁን ከረንትሊ። ስለዚህ የወጣ የተጠናከረ ራሱን በዚህ ዙሪያ ላይ ሲመጣ መሬት ላይ ሲወርድ አቅርቦት የሚለው በዛ ስለሚፈታ አሁን ቻሌንጅ እያደረገን ያለው የዲጂታል ፈጠራ በዲጂታል ይዘት ፈጠራ የሚባል አለ። እንደገና ደግሞ በዲጂታል አገልግሎት መስጠት ውጭ ሆኖ ሶፍትዌሮች እኮ ወደ ኢትዮጵያ የሚልኩ አሉ። በነገራችን ላይ ሚሊየንስ አሜሪካ ሀገር ሆኖ የሆነ ሶፍትዌር ዴቨሎፕ አድርገ እዚህ ላለ ሰው ሊልክ ይችላል። እሱን ታክስ እያደረግን አይደለም። ይሄንንም እንደገና ደግሞ ኤሌክትሮኒክ ግብይቶች አሉ። ቤታችን ሆኖ ልብስ፣ ጫማ ምናምን ሴሌክት አድርግ ይለናል። ኪክ አድርገን ኦኬ ስንል ተሽጧል፣ በዛን ጊዜ ቀረበ ነው የሚባለው። ለምሳሌ ዘመን ገበያ ያለ አሁን ከረንትሊ በየቤታችን ያመጣላል። እሺ አሁን መቼ ነው ግብይቱ ቀረበ የሚባለው የሚሉት ውስብስብ ባህሪ ስላለው በተለይ ከዲጂታል ግብይቱ ጋር መመሪያ ሲወጣ የምናየው ነው። አሁን መሬት ላይ ይሄ ደግሞ ቻሌንጂንግ ነው ብሎ አያስብም የኛ ተቋም። ያስፈልገናል ለኔ ክስት ግን አሁን አይደለም ከሚል ነው አቅርቦት ላይ ብዙ ዘለነው ልንሄድ የፈለግነው። ሆኖም ግን አቅርቦት በዚህ ልክ ከሆነ ግን ቢያንስ የተወሰኑ ነገሮች ብንል ጥሩ ነው። ያው ላለ ማለት አቅርቦት ባይዘ በጣም አዲስ በዚህ አዋጅ ይዞት የመጣው ምዕራፍ 4 እኔ እንትን ብያቸዋለሁ። ምዕራፍ 4 ከዚህ ከትሬኒንግ በኋላ ስትወጡ ምዕራፍ 4ን እንድታነቡ የቤት ስራ ሰጥቻለሁ ማለት ነው።
ምዕራፍ 4ን ሳያነብ መቅረት የለበትም ማንኛውም ሰው ታነባላችሁ ብዬም ስለማስብ። ስለዚህ ግን ዋናው ግን አቅርቦት ማለት ምንድነው ካል ባይዘው የሚቀርቡ ነገሮች አገልግሎትና እንደው የተወሰነ ለማለት እቃ ናቸው አይደል? አገልግሎትና እቃ ደግሞ በሶስት ይከፈላል። ኢትስ ቬሪ ዲፊካልት ባይዘው እቃ በሶስት ይከፈላል። ፈሳሽ አለ፣ ጋዝ አለ፣ ጠጣር አለ። እቃ ራሱ ለምሳሌ ጋዝ ኢትዮጵያ ወደ ጅቡቲ ብትልክ ወይም ወደ ቱርክ ዋቴቨር አለን ጋዝ ነዳጅ ነው የሌለው እንጂ ጋዝ እኮ አለ። ስለዚህ ጋዙ እዚህ ሲከፈት ነው ቀረበ የሚባለው ለዛ ሰው መቼ ነው የሚሆነው? መቼ ይመስላችሁ? አቅርቦት መቼ ነው ቀረበ የምንለው? አገልግሎት አሁን የሚለው ምንድነው? አገልግሎቱ በተሰጠበት ጊዜ አገልግሎቱ እንደተሰጠ ቢኮዝ እነዚህ አውትፑት ታክስን ዲፋይን የሚያደርጉ ናቸው። ተሸጠ የምትለው መቼ ነው እያለ ያለው። አሁን እኛ ሱቅ ቆመን ስለምንገዛ አቅለለን ይዘነዋል። ኮንሴፕቹዋል ስታደርገው ዲፊከልት ነው። መቼ ነው ቀረበ? በህግ ክርክር ቢነሳበት ቀርቧል አልቀረበም፣ አልሸጠልኝም ሸጠልኝ የሚል ክርክር ሊመጣ ይችላል። ስለዚህ ይሄ አቅርቦትን በዚህ ልክ ነው። እንደገና ደግሞ እኛ ትንሽ ማስተካከል ያለብን ላንጉጁን አቅርቦት አሁን ብዙ ጊዜ ገበያ ላይ ታችሁ ከሆነ ምን ይባላል? አቅርቦት አለ ይላል። አቅርቦት እኮ አለ ጥሩ ነው። ገዢውም ሻጩም ነው አይደል? ይሄን ላንጉጅ የሚናገረው። ወደ ቪኤቲ ስትመጡ ግን አቅርቦት ፓርት ኦፍ ዘ ሴለር ነው። ኖት ዘ ኢምፖርት ዘኛው አርጋችሁ አይደለም ስትረዱት። ይሄን ህግ አቅርቦት ስትሉ በሻጭ ወገናችሁ ነው። አቅርቦት የምንለው ከዛ አንግል ነው። እኛ ግን በዘልማድ አቅርቦት ገዢም አቅርቦት አለ ይላል፣ ሻጭም አቅርቦት አለ ይላል። አለ መሬት ላይ ባለፈው ለበዓል ዶሮ ምናምን ስንገዛ አቅርቦት አለ ምናምን የሚገዛውም እኮ ነው አቅርቦት የሚለው የሚሸጠውም አቅርቦት አለ ይላል። but the language here should be deviated አባት ከዛ ዴቪዬት ይሆንና አቅርቦት ማለት በሻጩ ሳይድ ሆነን ብንተረጉመው ቀለል ይለናል ማለት ነው። ስለዚህ አገልግሎት የሚቀርበው አገልግሎቱ ሲሰጥ ነው። እቃው ደግሞ እቃው በደረሰበት ጊዜ ነው የሚል አለ። እንደገና ደግሞ በተከታታይነት አይታችሁ ከሆነ የሆነ እቃ ገዝታችሁ በተከታታይነት ለምሳሌ ከአንድ ፋብሪካ አንድ ሰው በተከታታይ በ10 ሎት ሊዋል ይችላል። ገዝቶ ሽያጭ ሊሸጥ ይችላል አይደል? ለአንድ አቅራቢው ለአንድ ደንበኛው ምን ያደርግ ይችላል? ለ10 ጊዜ በኢንስታልመንት በተከታታይነት ሊያቀርብለት ይችላል። የ10 ሚሊዮን ተዋውለዋል። ግን ምን ተባብለዋል? በየሁለት ሳምንቱ ልክላለሁ። መርካቶ ነው ሰውየው ነጋዴው፣ እሱ ደግሞ ገላን ነው ፋብሪካው። ሁለታቸው ላይ ኖ ማተር የ10 ሚሊዮን ግዛኝ በሁላችን ግን በየሁለት ሳምንቱ ግን ልክላለሁ መርካቶ ይለዋል። በተከታታይነት በቀረቡ ጊዜ እንደቆጠሩ ይቆጠራል፣ እንደቀረቡ ይቆጠራል ይላልኛ። ስለዚህ ማለት ሲጠናቀቁ አይደለም ቀረበ የሚባሉት። አንዱ ሎት ከላክ ቀረበ ነው፣ ሁለተኛው ሎት ቀረበ ነው፣ ተሸጠ የሚባለው በዚህ ልክ ነው የሚል ነገሮች አሉ። ስለዚህ ሰፋ ስለሚል ያው ትንሽ ግንዛቤ እንድትይዙና በኋላ እንድታነቡ ለማድረግ ነው እንጂ እዚህ ጋር ዲቴል ላንሄድበት እንችላለን። ግን ወሳኝና ከወጣቱ ትውልድ ጋር የሚሄድ ቻፕተር ነው ይሄ። በነገራችን ላይ የግብይት የሚለውን ከዚህ ጋር ብታስተያዩት የሚል ነው። አጣል አድርጎ ነው። ሌላው ከተጨማሪ እሴት ታክስ ነፃ የሆኑ ግብይቶች ምናምን ይላል። ይሄን ስላይድ ባይ ስላይድ አናነብም። እዚህ ጋር ብትወስዱ ብዬ የምወስደው አሁን አዲሱ አዋጅ ይዞት ከመጣው ውስጥ እንዳልኳቸው አቅርቦትን ሰፋ አድርጓል። ያው ከዲጂታል ኢኮኖሚ ግብይቱ ጋር ተያይዞ እንዴት እናደርጋለን። ሁለተኛው የተጨማሪ እሴት ታክስ ነፃ የሆኑት በዜሮ ረት የምንጠቀምባቸውንና ከታክስ 15% ያው የሚታወቁ ስለሆነ እነዚህ ለይቶ በዝርዝር አስቀምጧቸዋል። እያንዳንዱ ስም ዝርዝር አሁን ማውራት አይጠበቅብንም። ስለዚህ የሚሻለው ምንድነው? እነዚህን በአኔክስ በአዋጁ አኔክስ ላይ ተቀምጠዋል። ከተጨማሪ እሴት ታክስ ነፃ የሆኑ በዝርዝር ተቀምጠዋል። በዜሮ ሬት ነፃ የሆኑ በዝርዝር ተቀምጠዋል። ስለዚህ ዜሮ ሬት ከውጭ ሀገር የሚገቡ እቃዎችና አገልግሎቶች ያዙ። ዜሮ ሬት ከውጭ የሚገባ እቃም አገልግሎት ዜሮ ሬት ተለይቶላቸዋል። እዛ ዜሮ ሬት አገር ውስጥ የሚቀርቡ እቃዎችና አገልግሎቶች ተለይተዋል። በስም አለሙ በቀለ በሚል ተለይተዋል። ማን ቀረ? አሁን ዜሮ ሬት ከውጭም ከውስጥም በአገልግሎት በእቃ ከለየን ነፃ ደግሞ አለ አይደል? ከተጨማሪ እሴት ታክስ ነፃ ደግሞ ከውጭ የሚቀርብ አገልግሎት እቃም ተለይተዋል። ነፃ ደግሞ ከሀገር ውስጥ የሚቀርቡ አገልግሎት እቃ ተለይተዋል። እነሱም ማንበብ ብቻ ነው ቻፕተሩ ላይ ሄደ። ስለዚህ አኔክስድ ነው። አኔክሶቹን አንብበን መምታታት የለብንም ስንወስንም እንትን ስንልም ማለት ነው። አሁን ባለፈው የነበረው ቆጮ ከተጨማሪ እሴት ታክስ ነፃ ነው የሚል ክርክር ነበር። ካላነበብን ቦታውን አናይም ማለት ነው። ይሄኛውን የተወሰነ አንድ ሁለት ማለት እንችል ይሆናል፣ ግን በዚህ ልክ ያዟቸው። በዚህ ልክ ነው መያዝ ያለባቸው። ከተጨማሪ እሴት ታክስ ነፃ ስትባሉ አውቶማቲካሊ አእምሯችሁ ውስጥ መምጣት ያለበት አገር ውስጥ እና ውጭ ሀገር ትለያላችሁ በሁለት ግሩፕ። ከተጨማሪ እሴት ታክስ ነፃ ማን ነው ስትባሉ አእምሯችሁ ብሬንስቶርም ማድረግ ያለበት እሺ ከውጭ ሀገር ከመጣ ነው ከሀገር ውስጥ ለያችሁ። ከውጭ ሀገር ከመጣ አገልግሎትን ከውጭ ሀገር ወደ ውስጥ የገባ አገልግሎት ነው እቃ ነው ወይስ ከሀገር ውስጥ በተሰጠ አገልግሎት ነው እቃ ነው? አራት በቃ ለየን እኮ እዛ ውስጥ ሂደት ቴብል ላይ ቲክ ማድረግ ነው። ዜሮ ሬት ደግሞ እሺ ዜሮ ሬት ደግሞ እመጣበታለሁ ትርጉማቸውን። ዜሮ ሬት ደግሞ ኦኬ ከውጭ ሀገር ነው ከሀገር ውስጥ ትሉና ተለዩታላችሁ። ከውጭ ሀገር የሚመጣ ሁለት ነገር ነው፣ ወይ አገልግሎት ወይ እቃ ነው። ከሀገር ውስጥ ደግሞ ሊቀርብ የሚችለው ምንድነው? ወይ እቃ ነው ወይ አገልግሎት ነው።
በእነዚህ ውስጥ ስንት ይሆናሉ ማለት ነው? ነፃ 4 ይኖረዋል፣ ዜሮ ሬት 4 8 ቡድን አለ። በ8 ግሩፕ ውስጥ ስለተለዩ እነሱን አንብቦ መሄድ ብቻ ነው የሚል ነው። ይሄ እንደዚህ ካለያችኋቸው ድብልቅልቅ ነው የሚልባቸው ባይዙይ። ስለዚህ ሰንጠረዡ ላይ ለዚህም ልንሰጥ እንችላለን። ኦልሬዲ ተቀምጧል። አኔክስ ገንዘብ ህዝብ ተወካዮች ምክር ቤት ያወጣው አዋጅ መጨረሻ ላይ እኮ አኔክስ ተደርጓል። ብርሃንና ሰላም ሲታተም የለም ይመስለኛል፣ ግን እሱ አዋጅ ሆኖ ስለወጣ አኔክስ ደግሞ እኛ አለ ማንበብ ነው የሚጠበቅብን ነው። አንድ እዚህ ጋር መውሰድ ያለባቸው ግን ከዚህ ቀደም የተጨማሪ እሴት ታክስ ነፃ አውቶማቲክ ሲያደርግ የነበረው ገንዘብ ሚኒስቴር ነው። በየጊዜው እንደውም አይታችሁ ከሆነ መከታተል ሁሉ አልቻልንም ነበር። አንዴ እንቁላል ፓስታ ምናምን አንድ ሰሞን ነበር፣ እንደገና ሊገባ ሊወጣ እንደዚህ። ስለዚህ የነበራችሁት ኦፕሬሽን ላይ ታስታውሳላችሁ የነበረውን ፈተና እነማን ገቡ እነማን ወጡ ምናምን። ስለዚህ አሁን ግን ለሚኒስትሮች ምክር ቤት ነው ማንዴቱ የሰጠው ይሄ አዋጅ። ሚኒስትሮች ምክር ቤት ነው ማኔጅ የሚያደርገው ሰም which is grouped ሆኗል ማለት ነው፣ ተሰብስቧል። ግን መመሪያዎች እነዚህን የሚደግፉ መመሪያዎች ግን ገንዘብ ሚኒስቴር ማውጣት ግን ይችላል። ስለዚህ አሁን ዝም ብሎ ታነባላችሁ፣ ግጥምም እኮ ይገጠማል። በት ጉዳዩ ግን አንድ አይደለም ሂደታችን። ስለዚህ አዋጅም የራሱ ኤሰንስ አለው የምናይበት። አሁን እኔ እንደውም ከቆይታ ካየኋቸው አዋጅን ብዙዎቹን የምንገነዘብበትና የምናነብበት መንገድን ችግር ስላለው ነው ባይዞ ውዝግብ ውስጥ እየገባን ያለው ነው የሚል ስላለ እኔ ብትወስዷቸው ብዬ እንደ ምክርም ማስቀምጣቸው በመጀመሪያ አንድ አዋጅ አሁን 1341 2016 ነው አይደል? አሁን ፕሬዘንት ሊደረግ የታሰበው 4 መሰረታዊ ነገሮችን ከለያችሁ ሲምፕል ነው የሚሆነው ስለ አዋጅ ወይም ስለ ታክስ አዋጅ። በመጀመሪያ ይሄ ይዘነው ያለ ነው። ለምሳሌ 1341 2016 አዲስ ይወጣ ነው አይደለም የሚለውን መገንዘብ አለብን። አታንብቦ ወደ ውስጥ ምን ላደርግ እናነባለን። መጀመሪያ ወደ 75 አንቀጽ ያለው ነው። መጀመሪያ አዲስ ይሄ አዋጅ አዲስ ነው ወይ ብለን እንወስዳለን። ለምሳሌ ምን የቀረበልን አዋጅ አዲስ ነው ወይ? ሌትስ ሴይ ዲስ ኢዝ 1341 ወደ 100 ገጽ አለው። እኔ ይሄ ሲሰጠኝ በሞጁል አላነብም። ለምን አነባለሁ? አዲስ አዋጅ ለምሳሌ 983 2008 አዲስ አዋጅ ነው ምሳሌ ያሁን 1341 ስለሆነ አይደለም። ስለዚህ የታክስ አስተዳደር አዋጅ በታክስ አውቶሪቲ ለመጀመሪያ ጊዜ የወጣ አዋጅ መሆኑን ትርጉም ሰጠዋለሁ ማለት ነው። የመጀመሪያ ከሆነ አዲስ አዋጅ ነው ማለት ነው። ምሳሌ ናቸው እነዚህ። ሌላኛው በከፊል የተሻሻለ ነው የያዝኩት ወይስ ሙሉ ለሙሉ? ለምሳሌ በከፊል የተሻሻሉ አዋጆች መሆናቸው መገንዘብ አለብኝ መጀመሪያ ወደ ውስጥ ከመግባት በፊት። ለምሳሌ ብንወስድ 979 2008 ቨርሰስ 1395 ትናንት ፕሬዘንት ያደረጉት እነ ሰናይት በከፊል የተሻሻለ ነው ማለት ነው። ስለዚህ 1395 2017 ሳነበው ይህ አዋጅ ቀድሞ የነበረ ነው፣ አዲስ ግን አይደለም፣ የመጀመሪያውን ክራይቴሪያ ያሟላም፣ አዲስ አይደለም፣ የቆየ ነው፣ ግን የተሻሻለ ነው። በማን? በ1395 2017 ሙሉ ለሙሉ ነው አይደለም፣ በከፊል ለየሁት ማለት ነው ገና ከማንበቤ በፊት። ኦኬ። ስለዚህ 1395 አዲስ ለመጀመሪያ ጊዜ በታክስ አውቶሪቲ ወጣ አይደለም፣ ትክክል፣ ግን ተሻሽሏል። አዎ ቢኮዝ 979 ነበረ በፊት የሚለውን እንለያለን። መጀመሪያ ዲስ አር ዘ ቼክ ፖይንት። በነገራችን ላይ ማንበቡ አይደለም ጉዳዩ፣ ምሳሌዎች ናቸው እነዚህ። ከዛ የተሻረ ደግሞ ሊገጥማችሁ ይችላል። በከፊል የተሻረ ደንብ ወይም አዋጅ ሊሆን ይችላል። አዋጅ፣ ደንብ፣ መመሪያ ያልኩት ህጎች ስለሆኑ ሁሉንም ከሁለቱ አንዱ ማለት ነው። ለምሳሌ የታክስ ሂሳብ መዝገብ 152 2011 ሙሉ ለሙሉ በ170 ማን ነው በከፊል ተሽሯል። በ176 2014 አይደል? አልተሻረ፣ ግን ያልተሻሩ አንቀጾች አሉ እዛ ውስጥ። በከፊል ነው የተሻረው በነገራችን ላይ 152 2011 በ176 2014 የታክስ ሂሳብ መዝገብ በሙሉ አይደለም የተሻረው፣ በከፊል ነው። ስለዚህ እኔ 176 2014 መመሪያ ማነብ ከሆነ በከፊል የተሻረ ነው እላለሁ። አዲስ አይደለም እንደ 983። በነገራችን ላይ አሁን ከረንትሊ ከምንሰራቸው አዲሱ አዋጅ 983 2008 ብቻ ነው ለመጀመሪያ ጊዜ የወጣው በገቢዎች እሱ ብቻ ነው። አለ የሚል ካለ መምጣት ይችላል። this is the first አዋጅ። ለዛ አዲስ መሆኑ ትርጉም ልንሰጠው ይገባል። ምሳሌ ነው የተሻረው። የሶስተኛውም ላይ እንደዚህ ለምን ለምሳሌ አንቀጽ 37 34 36 35ን እንዲቀጥሉ ስለፈቀደ በ176 2014 ላይ ተፈቅደዋል። እነዛኞቹ የ152 የተፈቀደዋል አልተሻረ። ስለዚህ በከፊል የተሻረና ያልተሻረ ምናምን የሚለውን እናያለን ማለት ነው። ሌላኛው የቀድሞውን አዋጅ በመሻር አዲስ አዋጅ ደግሞ ሙሉ ለሙሉ ሊወጣ ይችላል። 1341 ዛት ሬዲ ቱ ፕሬዘንት ደግሞ እንደ 1395 አድርጋችሁ እንዳትወስዱት። እሱ ሙሉ ለሙሉ ሽሮ የመጣ አዋጅ ነው። ኖ ሞር አባውት 28594 በነገራችን ላይ 1341 2016 ስናወራ ኖ ሞር አባውት 128594 ወይራስ ግን 1395 2017 ስናወራ ግን 978 አለ። በከፊል ነው 42 አንቀጽ ብቻ ነው የተሻሻለው የሚለው እኔ እንደ ግንዛቤ ብትወስዳቸው is not part of the training። ግን እነዚህኞቹን ከያዝን እቺ 1391 ዋቴቨር ከሆነች በእነዚህ ቼክ ሊስቶች መጀመሪያ ፊልተር ካረኩት ሲምፕል ይሆናል ማለት ነው።
ከዛ በኋላ እኔ ምን ቢጨመር ብዬ ነው የምወስደው የመጀመሪያ አዋጆችን ስናይ የመጀመሪያ መግቢያውንና ባይዞይ የመጀመሪያ መግቢያው መጀመሪያ እኔ የማነበው የግሌ ነው አክቹአሊ ላትወስዱት ትችላላችሁ መጀመሪያ እኔ የማየው የወጣበትን ዓላማ ነው የማየው 900 ገጽ አላነብም መጀመሪያ የወጣበትን ዓላማ መግቢያ ታያላችሁ ከዛ ወሰኑን ነው የምታዩት የታክሱ የአዋጁ ወሰን ምንድነው ወሰኑ ባይዞይ እያንዳንዱ አዋጅ ላይ ወሰን አለው ለምሳሌ አንድ ዋና የሚዋኝ ሰው ይሄ የዋናውን መጠን ካላወቀው የሰምጦ ነው የሚቀረው ስለዚህ ወሰኑን ማወቅ ይኖርብናል ወሰን አለው የተጨማሪ እሴት ታክስ አዋጅ ወሰን አለው እንመጣበታለን ወደ ኋላ ስገባ ስለዚህ ወሰኑን ማየት አለባችሁ መግቢያው ለምሳሌ 1341 ወደዛ የሄድኩ ስለሆነ የወጣበት መንፈስ አለው አይደል የዲጂታል ኢኮኖሚ ጋር ተያይዞ እንደገና የዓለሙ ስብስብ ባህሪ ምናምን ተያይዞ ነው አይደል 1341 የመጡት ከዚህ አንግል ቀድሚያ ፕሪአምብሉን ታያላችሁ ለምን ወጣ የሚለውን እንደ ባለሙያ ማየት አለብን ከዛ በኋላ ምንድነው ቦርደሩን ሳታይ ምኑን ታነባዋለህ 90 ገጽ ወሰኑን ካየን በኋላ ቀጥታ ነው የት እንደሚሄድ ታውቃላችሁ መሸጋገሪያ ድንጋጌ ላይ ነው የምገባው መሐል ላይ አላነብ መሸጋገሪያ ድንጋጌው ድሮውንም ሊንክ የሚያደርግላችሁ ነው ድልድይ ነው አስቡ ዝም ብላችሁ ስታነቡ ቆይታችሁ እዛ ላይ እኮ መጨረሻ ላይ ይሄ አይሰራም ቢል እኮ ተቆማል ለምሳሌ ምን ይያለ ነው የመሸጋገሪያ ድንጋጌው ስለዚህ መግቢያኒ መሸጋገሪያኒ በዚህ ልክ አዋጆችን ብታዋቸው ጥሩ ነው የሚል እንትና ያለ አሁን ቀጥታ ወደ ተጨማሪ እሴት ታክስ ወደ እንትናችን ነው የሚለው እነዚህ እንደ ግንዛቤ መስጫፍ ስለፈለኳቸው ነው አዋጅን በዚህ ልክ አይተን ብንገባ ብዙ ጊዜ አንዳንድ ባለሙያዎች አዋጅ ማንበብ ደስ አያሰኛቸውም ለምን መሰላችሁ ከባድም ነው የህግ ምናምን ነው ይስላሉበት ነው ግን እኛ ኢንተረስትድ እንድንወደው አድርገን ማንበብ እንችላለን በዚህ ልክ የሄዳችሁበት ከሆነ ልትወዱ ትችላላችሁ የተጨማሪ እሴት ታክስ አዋጃችን ወደ 75 የሚሆኑ አንቀጾች አሉት በዋናነት ለየት የሚያደርገው ለምን ወጣ ለሚለው አሁን ኦሬዲ ወደዛው እየገባን ስለሆነ ለምን ወጣ ለሚለው አንደኛ የዲጂታል ኢኮኖሚው በዓለምም ደረጃ በእኛም ሀገር እየሄደበት ያለውን ታውቁታላችሁ የቆየው ደግሞ 22 ዓመት የቆየ ነው 22 ዓመት ዩኒቨርሲቲ ግራጁዌት ያደርጋል አንድ ልጅ ከ1994 እስከ 2016 22 ዓመት ነው አይደል 22 ዓመት ፈርስት ዲግሪ ግራጁዌት አድርጎ መምህር ይሆን ይችላል አንድ ልጅ ስለዚህ 22 ዓመት የሰራ አዋጅ ነው በ1341 የተሻሻለው ቬሪ ቢግ ኮንሴፕት ነው በነገራችን ላይ የአንድ የወጣት እድሜ ቆይቶ የተሻሻለ አዋጅ እስከሆነ ድረስ ያ ተሽሮ የወጣ አዋጅ ስለሆነ ትኩረት ሊሰጡት ይገባል ገቢ ሰብሳቢ መስሪያ ቤት ባትሆኑም እንኳን ሆናችሁ ይቅርና ገቢ ሰብሳቢ መስሪያ ቤት ባንሆንም ይሄኛው ወሳኝ ነው ከህይወታችንም ጋር የተገናኘ ስለሆነ ማለት ነው ስለዚህ 22 ዓመት የቆየን አዋጅ ነው በነገራችን ላይ አሁን 1341 እኔ አም ላኪ ቱ ፕሬዘንት ዚስ 22 ይርስ የቆየን አዋጅ ፕሬዘንት ሳደርግ ማለት ነው እኔ በዛ ልክ ነው የማየው ባይዘው ስለዚህ በዚህ ልክ ሰዱት 13 ክፍሎች አስቀምጦታል ለየት የሚያደርገው በ28594 ይሄኛው ያው ስትዘምን አዋጅ አጻጻፎችን ተወል በምዕራፍ ነው ያስቀመጠው በምዕራፍ ያስቀመጠው ይሄ አዋጅ ለመሰላችሁ እንዲገባን እኮ ነው ለኛ በምዕራፍ በቡድን አስቀምጦላል በምዕራፍ መሄድ ነው በምዕራፍ ስታነበው ደግሞ እየገባን ስለሚሄድ ነው ይሄ ሙሉ ለሙሉ 1341 2016 የያዘው ይሄ ሆኖ ለኛ ግን በቢሮ የተዘጋጀው ምን ሄድበት መሰረታዊ ለአዲስ አበባ ከተማ አስተዳደር ገቢዎች አሁን እያስቸገሩን ያሉትን ሁኔታዎች ከዚሁ ፑል አውት በማድረግ ነው ኖት ኤግዞስት አይደለም በነገራችን ላይ ስላይዱ እንቀጥለዋለን ኤግዞስት አይደለም ሙሉ ለሙሉ አይደለም ግን ግብአት ነው ዋናው የዚህ ስልጣን ዓላማ እንደምታውቁት ከናንተ ግብአት ተሰብስቦ ሰነዱ ዳብሮ ቀጣይ ምን ለማድረግ ነው እስከታች ለመውረድ ነው ያው በቢሮ ኃላፊያችንም እንደተነገረው ሰምታችኋል ስለዚህ ግብአት ማሰባሰብ ነው በነገራችን ላይ አሰልጣኝ አይደለም ዓላማው የዚህ ስለዚህ ግብአት ማሰባሰብ ከሆነ ግን ይሄንን ዘሎ መሄድ ስለማንችል ድልድዩን ዘለን ቀጥታ ስላይዶቹ ላይ መግባት ስለሌለብን 1341 ደግሞ ይሄ ስለሆነ በዚህ ልክ መሆኑን መገንዘብ ይኖርብናል የሚል ነው ሙሉ ለሙሉ ኤግዞስቲቭሊ 13ቱን ክፍሎች አናገኛቸውም ግን ፑል አውት እየተደረጉ ስላይዱ ላይ መጥተዋል በኋላ የምናያቸው የሚል ነው ግን አንድ 5 ደቂቃ ወስዶ ለመናገር ስለሚያስፈልግ 1341 እያወራን ስለሆነ የተወሰነ 5 ደቂቃ ወስጄ ወደ ስላይዱ ሄዳለሁ ስለዚህ 13ቱ ክፍል ውስጥ የሚያስፈልጉንን አሁን መሬት ላይ እያስቸግሩን ያሉት በስላይድ ይቀርባሉ but are not exhaust እያልኳችሁ ነው ግን የሚጠቅሙን ናቸው ኦሬዲ ተለይተው መጥተዋል እነሱ ነው ፕሬዘንት የምናደርገው ግን ይሄን ደግሞ ዋናው ማዕቀፉን መዝለል ስለሌለብን ምንድነው የሚል አንድ 5 ደቂቃ ብቻ ወረድ እያልኩ ሄድበታለሁ ማለት ነው ያው ጠቅላላ ድንጋጌ አዋጅ ላይ መጀመሪያ ዴፊኒሽኖች አዋጅ ሂሳብ ጊዜ ማለት የሚል እነዚህ የህግ ድንጋጌዎች ትርጉሞች የሚቀመጡበት ነው እሱ ብዙም ማለፍ እንችላለን ታክስ ስለመጣል ሌላኛው እንግዲህ በ12 ሲከፈል ይሄ አዋጅ ታክስ እንዴት ይጣላል የሚል አንድ ምዕራፍ አለው የታክስ አጣጣል እናቃለን 0% 15% እና ከታክስ ነፃ የሚሉትን የምናይበት ምዕራፍ ነው ማለት ነው ዋናው አዋጁ ላይ ስለ ታክስ መመዝገብ ደግሞ አንድ ምዕራፍ ትልቅ ምዕራፍ አድርጎታል የተጨማሪ እሴት ታክስ መመዝገብና መሰረዝ ትልቅ ፖርሽን ኦፍ ዘ ቪኤቲ ስለሆነ ነው በነገራችን ላይ ታክስ ለመመዝገብ
አንድ ምዕራፍ አድርጎ ያመጣው ማለት ነው። ስለዚህ ይሄን ይወራዋል ነገ እንድታነቡት ነው። በነገራችን ላይ ይሄን ያወራ ያለሁት ለፕሬዘንቴሽን ኦፍ ዘ ስላይድ አይደለም። 1341 በዚህ ልክ ካያችሁት ወዳችሁት ታነቡታላችሁ የሚል እንትን ስላለኝ ነው። ከገቢዎች ውጭ ብትሆኑ ማንበብ አለባችሁ። እንኳን ገቢዎች ሆናችሁ በእያንዳንዱ ካፌ ብትሄድ አይለቅም ቫት የፈለገ ቦርደር ኦፍ ኢትዮጵያ ሆነ ቪኤቲ መልቀቅ አይችልም ከኛ የታክስ አውቶሪቲ ሰራተኛ ባንሆንም ነው የምላችሁ። ስለዚህ ከዚህ አንግል ልንወስደው ይገባል። አቅርቦት ቬሪ ኢንተረስቲንግ ቻፕተር ብዬ ነው የምወስደው በግሌ። በጣም ይሄ አዋጅ ለመውጣቱ ዋና መንስኤ የሆነው ቻፕተር አቅርቦት ዲጂታላይዜሽን ጋር ተያይዞ እንዴት ዲጂታል ከውጭ ያሉ አቅርቦት በዚህ በፕላትፎርም በማህበራዊ ትስስር ግብይቶች አሁን ኤሌክትሮኒክ ቢዝነሶች አሉ። የዲጂታል ቢዝነሱ እያደገ ነው ያለው። ስለዚህ አቅርቦት ምንድነው የሚለው አስገዳጅ ሆኗል። ባይዞ ይሄ አዋጅ የወጣበትም አንዱ የዓለም ውስብስብ ባህሪና የዲጂታል ግብይቱ እየተጠናከረ መምጣት ነው። እኛ ማኑዋል ቤዝድ የቆየን እንዳገር ታውቃላችሁ። አሁን እየገባን ነው አይደል? ዲጂታላይዜሽን እየገባን ስለሆነ አቅርቦት በጣም ሰፊና ኢንተረስቲንግ ሆኖ የመጣ ነው። ይሄ ሙሉ ለሙሉ አዲስ ነው ብለውም መሳሳት አይሆን። ሙሉ ለሙሉ የተወሰኑ ካልሆኑ በስተቀር አንዱ የተቀየረው ፓርት ይሄ ነው። የተወሰነ ነካ አድርገን ነው እናልፋለን። ስለዚህ አቅርቦት አሁን ቀላል ትመስላችኋለች። አቅርቦት አሁን የሆነ እቃ ማቅረብ በዲጂታል ሲሆን ውጭ ሀገር ሆኖ በኤሌክትሮኒክ ሲላክ ምናምን አብሮ ከሌሎች እቃ ጋር ሲላክ ውስብስብ ባህሪ ስላለው እሱ የሚዲስከስ የሚሆንበት ፓርት ኦፍ 1341 ነው ማለት ነው። እቃን ወደ ሀገር ውስጥ ስለማስገባት የተጨማሪ እሴት ታክስ ምን ይመስላል የሚል ፖርሽንም አለው። ያው ትልቁ አዋጅን ነው እያወራን ያለ ነው ኖት ደ ስላይድ። ይሄንንም ወደ ሀገር ውስጥ የሚገቡ የካፒታል እቃዎች፣ የኢምፖርት ኮንሱሜብል አይተሞች፣ ፊክስድ አሴት እንዴት ይሆናል ብሎ ይሄን ማኔጅ የሚያደርግልን ቻፕተር ነው ምዕራፍ ነው። እዛው የምታገኙት ነው ትልቁ አዋጅ ላይ ማለት ነው። ስለዚህ ግብአት ታክስ እንዴት እናቀናነሳለን ለሚለውም አንድ ትልቅ ምዕራፍ ሰጥቶታል። ይሄ የተጨማሪ እሴት ታክስ አዋጅ 28594 ባይዞ ላምፕ ሰም ኦፍ አርጎ ያመጣውን ምን አድርጎታል? በምዕራፍ አርጎ ያመጣው ሴንሰብል እንዲሆን ግብር ከፋውም እንዲጠቀምበት ባለሙያውም አስተዳዳሪውም እኛ አስፈጻሚውም ሁሉም ግልጽ እንዲሆን ተደርጎ ነው በነገራችን ላይ በቻፕተር የወጣውና እኔ ኒው ኢመርጂንግ ነው ብዬ ነው የምወስደው። ይሄ ኒው ኢመርጂንግ የመጣው አሁን በተወሰኑ አዋጆች ላይ የኛ የታክስ ህጎች እንደዚህ እየመጡ ስለሆነ የሚበረታታ ነው ማለት ነው። እኛ ደግሞ ሙሉ ለሙሉ የህግ ምሁራን ላልሆነ ሰዎች ደግሞ ቫልዩ አለው ማለት ነው። ምናልባት ለኛ ይጠቅማል ማለት ነው። ተቀጥታ የቢዝነስ ሙያ ላይ የተሰማራን ሰዎች ህጉን በአጭር ጊዜ ከህጉ ጋር እንድንቀላቀል ያደርገናል ማለት ነው። ሌላኛው ልዩ ልዩ ሁኔታዎች የሚልም አንድ ምዕራፍ አለ። ወጣ ያሉ ድንጋጌዎች የተካተቱበት ነው። ባይዙ በጣም ኢንተረስቲንግ ነው። ወጣ ያሉ ድንጋጌዎች በማዕቀፍ ውስጥ ማናስቀምጣቸው ለምሳሌ ፋይናንሻል ስቴትመንት ላይ ሬቨኑ ኤክስፔንስ ፓርት ላይ አለ አይደል? ኤክስፔንስ፣ ሬንት ኤክስፔንስ፣ ሳለሪ ኤክስፔንስ ከዛ አዘር እንላለን አይደል? መግለጽ የማንችለው ሰምቲንግ አይደል? ሚስለኒውስ ምናምን እንደሚባለው ሰምቲንግ ወጣ ያሉ ድንጋጌዎች ፑል አውት የማይደረጉ በእነዚህ ውስጥ የማይገቡ በልዩ ሁኔታ ያስቀመጠበት ነው። ስለ ግብይት ማስተካከል ደግሞ ራሱን ችሎ ምዕራፍ አድርጎ አምጥቶታል። ዴቢት እና ክሬዲት ኖት ራሱን ችሎ በምዕራፍ ነው የቀረበው። ቢኮዝ ትናንት ሲወራ ነበር ግብይት የምናስተካክልበት ፓርት ነው ማለት ነው። ከዛ ቀጥሎ የተጨማሪ እሴት ታክስ ስሌቱ ምንድን ነው? አውትፑት ማይነስ ኢንፑት ኢዝ ኢኳል ቱ ተመላሽ ወይ ፔመንት ነው የሚሆነው። ቀላልና ስናያት ግን ይሄም ዋናው ነገሩ ሁሉንም ይሄ ለሀገር ነው እንግዲህ ሙሉ ኢትዮጵያ ውስጥ የሚከናወን ህግ ስለሆነ እኛ ሊገባን ይችላል። ግን ታች ያለው ጭምር ህግ ስለሆነ ደግሞ ከትንሽ እስከ ትልቅ መደንገግ ስላለበት የተጨማሪ እሴት ታክስ ይቺ ምን አላት እኮ ማለት የለብንም። ሴልስ ማይነስ ግብይት ኢዝ ኢኳል ቱ ምናምን እንዴት በምዕራፍ ይመጣል እንዳትሉ፣ ቢኮዝ ህግ ስለሆነ እኛ ገብቶ ሊሆን ይችላል። ሌላ ያልገባው ሰው ደግሞ አለ። ለዛ ነው ባይዞ በምዕራፉ ነው የመጣው ወሳኝም ስለሆነ። ከዛ ስለ ተመላሽ አፈጻጸም ስርዓታችንም ያመጣዋል። ተመላሽ እንደውም ሞሮፍ እንደ ኢትዮጵያ እንደውም ብዙ አንድ ጊዜ ትዝ ይለኛል የሆነ ብራንች እያለን ኤሊቲ ኦን ዋቴቨር ከኬንያ ነው ከምናምን የመጡ ጎብኚዎች ነበሩ ሲቲ እንትኖችና እንዴት ኢትዮጵያ ተመላሽ ትሰጣለች? ሮንግ ነው አሉ። ምንድነው ስንል እንደውም እንዳገኛቸው ኮሙኒኬት እንዳረግ ከማናጀሩ ጋር ተፈቅዶልኝ ስለነበር አግኝቻቸው ነበርና ሪስክ ነው አሉ። ተመላሽ እናንተ ትሰጣላችሁ? አዎ ስል እኛ ሀገር አንሰጥም። ተመላሽ መስጠት ከባድ ነው። ይፋ ተመላሽ ማለት ከመንግስት ካዝና አውጥቶ መስጠት አያችሁ። እኛ ግን እንደ ሀገር የቆየ ሀገርም ስለሆነ ትልቅ ታሪክ ያለው ሀገር ከመሆኑ ጋር ታይዞ ተመላሽ እኛ ኮንትሮል እስካደረግነው ድረስ ናቲንግ ለምን እንፈራለን በሚል በህጋችን ተደንግጓል። መመለስ ይችላል እኮ ነው እያልን ያለነው። ብዙ ሀገራት ተመላሽን አይደነግጉም በነገራችን። ስለዚህ አንድ ምዕራፍ አለው። ከዛ ስለ ተጨማሪ እሴት ታክስ ሰነዶችም ምንድናቸው? የተጨማሪ እሴት ታክስ ሰነዶች እኛ የምናውቃቸው ገበያ ላይ ያሉት በማሽን የሚቆረጡትና በማኑዋል የሚቆረጡት ብቻም ሳይሆኑ ዴቢትና ክሬዲት ነው የሚል ነው። ከዛ የአስተዳደር ስና ስርዓት ድንጋጌ የሚልም አለው። ከዛ ልዩ እነዚህን ይይዛል ዋናው because 1341 ይሄ እንደ ማዕቀፍ ከሰጠዋችሁ እንደ ቲፕ ከሰጠዋችሁ ነገ ከነገ ወዲያ ታነባላችሁ ብዬ ነው እንጂ ወደ ፕሬዘንቴሽን ስንሄድ ከነዚህ ውስጥ የሚያስፈልጉትን እንደ ከተማ አስተዳደር ቀጥታ መሬት ላይ እየተቸገርነው ነው ያወጣናቸው የሚል ነው። ክፍል 12ን የተወሰነ ብዬ ወደ ስላይዱ ገባል። የአስተዳደርና ስነ ስርዓት ደንቦች በነገራችን ላይ ይሄ ትንሽ ግልጽ መሆን ያለበት
የኢንዳይሬክት ታክሶችና ዳይሬክት ታክሶቻችን የሚያስተዳድረው ቅድም ሰናይት ስትል የነበረው 983 2008 ነው አስተዳዳሪ ታክስ አስተዳደር ዳይሬክት ታክስንና ኢንዳይሬክት ታክስን የሚያስተዳድረው ማን ነው 983 ነው ኤክሴፕት ካስተምስ ሎውን ሳይጨምር የጉምሩክ ህጎችን ሳይጨምር ታዲያ ምን ሊያደርግ ነው እዚህ ጋር ስነ ስርዓት የመጣው የሚል ነገር ይነሳል አልፎ አልፎ ይሄ የመጣው ምን መሰላችሁ ይሄ የ983 ኮንሴፕት እዚህ መጥቷል ለምን ይሄ 2008 የወጣ ስለሆነ ይሄ 22 ዓመት ማን ነው የቆየ ህግ ነው አስቡት 22 ዓመት ቆይቶ የወጣ ነው 1341 አዲስ ህግ ነው የወጣ ነው 983 2008 መቼ ነው የወጣው 2008 እነዚህን ታክሶች ቪኤቲን ጭምር የሚያስተዳድረው የወጣው መቼ ነው ለመጀመሪያ ጊዜ የወጣው 2008 ነው ከ2008 እስከ ዛሬ 10 ዓመት ሆኗል በ10 ዓመት ብዙ ነገሮች ተቀይረዋል ኢኮኖሚው ተቀይሯል ዲጂታላይዜሽን ሄዷል ውስብስብ የዓለም ባህሪ ሆኗል ስለዚህ እዛ ጋር ስነ ስርዓቱ ነው ያልቀረቡት ድንጋጌዎች እንዲካተቱ ስለተፈለገ ነው በነገራችን ላይ እዚህ ገባው እንጂ ፈልጎ አይደለም 983ን የሚያክል የታክስ አስተዳደር ኖሮ ሌላ በጎን ምንድነው የሚባለው እንትን ጎጆ ሃቴቨር ተፈልጎ አይደለም ግን እዛ ላይ ድንጋጌው ላይ ምን ይላል መግቢያው ላይ ታዩታላችሁ ይሄ አስተዳደር ድንጋጌዎች 983 እንዳለ እናውቃለን ሆኖም ግን እዛ ያልተካተቱ ስለሆኑ በ983 እና በ10 ዓመት ባለው ስላለው ይሄን ድንጋጌ ለማካተት ታስቦ ነው ኢኩቫላንት ፓወር ነው ያለው እዚህ ጋር ያለው በነገራችን ዘሴም ቱ 983 ያሉት የአስተዳደር ድንጋጌ ሲባል እንረዳለን እንደ መንግስት ሰራተኛ ያው መቅጣት ምናምን የመሳሰሉት ይካተቱበታል ማለት ነው አስተዳደራዊ ሆኖ ሊመጣ ነው ስለዚህ 983 ውስጥ ኦዲተሮች ወይም ቅሬታ ክፍሎችም ደንበኞችም ስላላችሁ እዚህ ጋር 983 ውስጥ አንብባችሁ እዚህ ውስጥ የሌለ ቅጣት ካልቀጣችሁ ተጠያቂ ትሆናላችሁ you have to see the 983 remaining for the VAT is included in the chapter 12 of the 1341 የሚለው እንድትወስዱ ነው ልዩ ልዩ ድንጋጌዎች ደግሞ ከሽግግር ጋር ከምን ጋር ምናምን የሚል ነው this is all about 1341 2016 ማለት ነው ይሄ this is ዘማዕቀፉ ይሄ ነው ይሄን ይዘን ነው የምናወራው ይሄን ካል ወደ ስላይዶቹ እንገባለን ነው ማተር ወደ ስላይዶቹ እንገባለን በየጊዜው አጠብቁ የሚመጣ ሚኒስትሮች ምክር ቤት ሲያጸድቀው እነዚህ ቃዎች ከቫት ነፃ ናቸው ሲል እንቀበላለን በገንዘብ ሚኒስቴር በኩል ቢመጣ ለ6 ወር ሆነው እንደገናም ከገቡ እንሰማለን ስለዚህ በዚህ ልክ ነው የሚለውን እንድትወስዱ ነው እንደ የተወሰኑ ለማድረግ ያክል 8 ቡድን ፈጥረናል አይደል ነፃና ዜሮ ብለናል እንዳትረሱ ዋናው እሱ ነው ባይዚ እዚህማ ባነብላችሁ ቡል ሰዓት መግደል ነው ምንም አይጠቅም ስለዚህ በዚህ ልክ አሁንም ደግማቸዋለሁ ነፃ ከውጭ ሀገርና ከሀገር ውስጥ ከሚቀርቡ አቅርቦቶች ታዩና ከውጭ ሀገር ከሚመጣ አገልግሎትና እቃ ከዚህም እንደዚህ ከዜሮም አድርገን ይሄን ካል ዜሮ ሬትና ነፃ ምንድነው ልዩነታቸው ነው አሁን ዜሮ ነፃ ማለት ዜሮ ማለት ነው አይደል በእንትኑ በላንጉጁ ዜሮ ማለት ነፃ ማለት ነው አይደል እንዴ ሄሮ ዜሮ ማለት ነፃ ነው አይ ወደ ታክስ ሳትሄድ በኖርማል ዜሮ ማለት አንድ አሁን 5ኛ ክፍል የሚማር አንተ ልጅ ቢኖር ወይ ኬጂ ዜሮ እና ነፃ አንድ ናቸው ብሎ እውነት ቢል ትክክል ነው አይደል ትክክል እኮ ነው ታክስ ውስጥ አትሆኑ ትክክል ነው ዜሮ እና ነፃ እኮ አንድ ናቸው ባዶም ዜሮም ነፃም ያው ነው ትርጉሙ ባዶ ማለት ነፃ ማለት ነው ዜሮ ማለት ነው ብሎ ለአንድ ኬጂ ዩኬጂ ለሚማር ልጅ ሂሳብ መምህሩ ፈተና ሰጥቶ እውነት ሐሰት ብሎ እውነት ብሎ ቢመልስ ትክክል ነው ልጁ ትክክል አይደለም ትክክል ነው but we go to the tax concept differs ነው ወደ ታክስ እንመጣ ግን ዲፈር ያደርጋል ወደ ታክስ መጣ ለምን ዲፈር ያደርጋል ለኛ ዜሮ እና ነፃ አንድ አይደሉም ዜሮ ሬት ማለትና ነፃ አንድ አይደሉም ለኛ ለዛ ለኬጂ ተማሪ ግን አንድ ናቸው ስለዚህ ነፃ አንድ ካልሆኑ ዜሮ ሬት የምንለው ብዙ በቆየነውም ላይ ብሽታ ስላለ ነው በነገራችን ላይ አቅላላችሁ አትልት ብዙ ብሽታ አለ በሁለቱም ላይ ዜሮ እና ነፃን የመለየት ብሽታ አለብን ኢንክሉዲንግ ሚ አለብን ይሄን ወሰዱ ይሄ ካለብን ዜሮ ሬት የምንላቸው እነዛ እቃዎች ከታክስ ነፃ አይደሉም ግን ለጊዜው ታክስ አይጣልባቸውም ለጊዜው ሆኖም ግን እንኳን ይቅርና ታክስ ልትጥል እነዚህን እቃዎች ስታቀርብ የገዛው ግብአት ታክስ ተመላሽ ከመንግስት ይደረግልሃል ማለት ነው ዜሮ ማለት ትርጉም የገዛው ግብአት ታክስ ምን ገዛው አለ አይደል እሱና ቀናንስ ነበር አይደል ዜሮ ባይሆን እና ቀናንስ ነበር አሁን ዜሮ በመሆኑ ማቀናነሻ እንኳን ባይኖርህ ኖ ማተር ያናው በግብአት ታክስ ያለውን በተመላሽ ስርዓት ታገኘዋለህ ነው በጣም አሪፍ አድቫንቴጅ ማለት ነው ይሄንን ያዙ ነፃ ማለት ደግሞ አውቶማቲካሊ እነዚህ ግብአቶች ለምሳሌ የተዘረዘሩ ግብይት የምንላቸው የጥራጥሬ ዱቄት ጨምሮ የመሳሰሉትን ከተጨማሪ ሴት ታክስ ነፃ ያልሆኑ የሆኑትን እነዚህ ሁሉ ጊዜ ነፃ ናቸው ብለው ከተደነገጉ ድረስ ከተጨማሪ ሴት ታክስ ነፃ ናቸው ማለት ነው እዚህ መለየት ያለብን ይሄ ነው ዜሮ ሬቱ ግን የሆኑ እቃዎች ግን የተጨማሪ ሴት ታክስ ሌትስ ሰይ አንድ ዜሮ ሬት
ከተጨማሪ እሴት ታክስ ነፃም ዜሮም ሊሆን ይችላል። you have to be take care ሊሆን ይችላል። ለምሳሌ ሰሊጥ ማን ነው ሰሊጥ አይደለም አሪፍ ምሳሌ የሚሆነው አተር ወይም ጥራጥሬ እሺ አተር ብለን እንውሰድ አተር ወደ ውጭ ሀገር ሲላክ ዜሮ ሬት ነው because ምን ብለናል ወደ ውጭ የሚላኩ በዜሮ ሬት ስለሆነ ዜሮ ሬት ነው ብለናል አተር ደግሞ በባህሪው አገር ውስጥ ደግሞ ከተጨማሪ እሴት ታክስ ነፃ ነው ባይላክም ነፃ ነው ስለዚህ ሜት ላይ እንመደበው እስኪ የሚነግረኛል አገር ውስጥ ዜሮ ነፃ ነው ከተጨማሪ እሴት ታክስ ነፃ ነው ይሄ ዕቃ ግን ወደ ውጭ ሀገር በሚላክበት ጊዜ ዜሮ ሬት ነው የሚሆነው because ወደ ውጭ የሚላኩ ዕቃዎች ኤክስፖርት ስለሆነ በእነዚህ ጊዜ ዜሮ ሬት እንደሆኑ ተደርጎ ይቆጠራል ነው የሚለው anyway ወሰብሰብ ላላርግባችሁ እኔ እንድትለዩዋቸው ስለፈለኩ ነው actually ስለዚህ በዚህ ልክ ነው ዜሮን ስንለየው ግብአት ታክስ ታገኛለህ ግን እነዛ ዕቃዎች ግን ከተጨማሪ እሴት ታክስ ነፃም ላይ ሆኑ ይችላሉ ዕቃዎቹ ነፃም ሊሆኑም ላይሆኑም ይችላሉ ያኛው ግን ኖርማሉን አናወራውም ብዬ ነው 15%ን አናወራውም እንደው ነፃ ከተደረጉ የተወሰኑትን ለማውራት ያክል ነፃ የተደረጉ አገልግሎቶች ነፃ የተደረጉ ዕቃዎች ምናምን የሚል ዝርዝር ቅድም ባልኳቸው አራት መስመር ዝም ብላችሁ እንትን ማለት ነው ይሄን ስናወራ ብንኖር ጊዜም ላይ በቃን ይችላል የተወሰኑትን ግን በኋላ በጥያቄና መልስ ማምጣት ትችላላችሁ ለምሳሌ ብዙሃን ትራንስፖርት አገልግሎት የሕክምና መገልገያ ብዙ ምናቃቸው ነው የቅዱሳን መጻሕፍት በተያያዘ ያለ በርከት ያሉ ኤግዞስት የሆኑ እንትኖች ከተጨማሪ እሴት ታክስ ነፃ ናቸው ዞሮ ሚዳኘን መፍትሄው ለዚህ እነዚህ ማንበብ አይደለም በነገራችን ላይ እነዚህ ማወቅ ያስፈልገናል መፍትሄው ግን አኔክሱ ላይ ያሉትን ከተጨማሪ እሴት ታክስ አሁን ያሉትን አውቀን ነገ ሲጨመሩ በሚኒስትሮች ምክር ቤት አፕዴት ማድረግ ራሳችን ነው የሚያወጣው እንቁላል ለምሳሌ ያስታውሳለሁ 2016 ላይ እንቁላል ፓስታ ሞኮሮኒ ከዚህ ከእንትን ጋር ተያይዞ ከኑሮ ውድነት ጋር ተያይዞ የፍራንኮ ቫሉታ መንግስት ሲፈቅድ ለተወሰነ የ6 ወር ጊዜ ከተጨማሪ እሴት ታክስ ነፃ ነበሩ ኢንክሉዲንግ ዘይት ጥያቄ እኮ ነበር ባለፈው ለምን ዘይት ገባች ለምን አልገባችም የሚል ማለት ነው ነበር በፊት ግን አሁን ለዘይት የሚቀርብ ግብአት የሚሆን ራሱ ዘይት ከተጨማሪ እሴት ታክስ ነፃ አይደለም አይደል አሁን ስለዚህ የሆኑትን እንያዝ ሁላችሁም እኔ ታክስ አውቶሪቲ ሰራተኛ እስከሆናችሁ ድረስ አኔክሶችን ቴብላችሁ ላይ መኖር ይገባል ኮፒሲያችሁ ላይ ማወቅ ይኖርብናል አንድ ሰው ጎረቤት ላይ ጠይቋችሁ ዝም ብሎ ሊጠይቃችሁ ይችላል እኮ አኩሪ አተር ከተጨማሪ እሴት ታክስ ነፃ ነው አይደለም ቢላችሁ ምን ትላላችሁ እሺ ለምሳሌ ቆጮ ከተጨማሪ እሴት ታክስ ነፃ ነው አይደለም እንደው ልጅ ብሎ እዛ ጎረቤታችሁ የሚያከራያችሁ ሰው እኮ ነው አይ እኔ ገቢ ሰብሳቢ መስሪያ ቤት ውስጥ አይደለሁም ልንል ነው አይ እኔ ታክስ ኦዲት አይደለሁም ልትሉ ነው ስለዚህ you have to think over that ቴብሎቹን ያዟቸው አራቱን ከዛ ሲጨመሩ አብረን አፕዴት እንሆናለን በየጊዜው አፕዴት ስለዚህ ዝርዝሮቹ ላይ ኤግዞስት ማድረግ ጊዜ ከማጥፋት ባለፈ ቴብሎቹን መውሰድ ነው ያው ቅድም ብዙዎች ለጥያቄ ሊነሱ ይችላሉ ማንሳት ይችላልላችሁ ለምሳሌ ከሰራተኞች 60% በላይ የሆኑ አንዳንድ ወጣ ያሉ አሉ ኤሌክትሪክ እና ውሃ አሁን ለጊዜው ከተወሰነ ኪሎዋት በኋላ አይደል ገቢው ነው ከ15 ኪሎዋት አወርና ሜትር ኪዩብና እንደገና ደግሞ ያኛውን በዚሁ መሰረት ተገድቦ እነዚህ የገቡት እናቃቸዋለን ያ ፋይናንስ አገልግሎት ነፃ ነው እየተባለ አይደለም ወይ አሁን ደግሞ ብር በኤቲኤም እየቆረጠብን አይደለም ወይ ፋይናንስ አገልግሎት ምንድነው የሚል ሹል ታመጧቸው ትችላላችሁ ዞሮ በዚህ ልክ እንድትወስዱት ነው የምፈልገው እዚህ ጋር ግን መጀመሪያ ላይ ማለት ምገባይ ነበር ግን ብትወስዷቸው እየማስበው አሁን የተጨማሪ እሴት ታክስ በነገራችን ላይ 195 ሀገራት ነው ያሉት በኢትዮጵያ ስንት ሀገር ነው ያሉ በአለም 195 ናቸው የሚታወቁት ታክስ የማይሰበስብ ሀገር አለ የለም በአለም ላይ ታክስ የማይሰበስብ ሀገር አለ ብትባል እውነት ነው የምትሉት ውሸት ማን እስኪ አንድ ሰው ሄሮ የለም ማን ኃይለ በአለም ላይ ካሉት 195 ሀገሮች መካከል ታክስ የማይሰበስብ አለ እውነት ውሸት ቢባል መልሱ እውነት ነው አንድም ይሁን ችግር የለውም ግማሽ ሀገር ስለሌለ አንድም ቢሆን ካንድና ከዛ በላይ አለ የለም አለ ማናት ሀገሯ ሌላ ነው ዞሮ ወደዛ ልመጣም ከ175 ሀገሮች ግን የተጨማሪ እሴት ታክስ ተመዝጋቢ ናቸው ባይዞ እንድትገነዘቡ ከ195 175ቱ ቫትን ኤክሰርሳይዝ ያደርጋሉ በጣም ትልቅ እንደሆነ አስቡት 20 ሀገሮች ብቻ ናቸው ቫትን ኤክሰርሳይዝ የማያደርጉ ስለዚህ ትልቅ ነው እንደ ሀገር ደግሞ 45% ለገቢ ኮንትሪቢዩት የሚያደርገው ቫት ነው ቀላል እንዳርጋችሁ እንዳትወስዱት ቫት ውስብስብ ነው ዘመናዊ ነው ብዙ መገለጫ እኔ ከሁሉም አዋጆች ቫትን ነው የምወደው ያጣላችኋለሁ ያልኳችሁ አይደለም ግን በጣም ኢንተረስቲንግ ነው እንደገና ወጣት ነው ከሁሉም ወጣት ታክስ እሱ ነው አይደል ራሱን በራሱ የሚጠብቅ ታክስ ነው ደግሞ ገራሚ ፓርት ራሱን በራሱ ሴፍ ጋርድ ያደርጋል ኢንፑት አውትፑት እያደረገ ይጠብቃል እኛን እኮ ገቢ ሰብሳቢ መስሪያ ቤቶች አግዙኝ ነው ያላችሁ እንጂ ራሱን ይጠብቃል ራሱ ባታግዙት የተጨማሪ እሴት ታክስ ራሱ ሴፍ ጋርድ ይተሰልፍ እንደ ንግድ ትርፍ እንደ ኤክሳይዝ ታክስ አይደለም እንደ ስኬጁልዲዎች አይደለም አንተ የገዛው እዛ ጋር ቂርቆስ ሴል ሲሆነው
ኤልቲኦ ላይ አውትፑት ነው ኢንፑት ነው። በቃ ሴፍ ጋርድ ማምለጥ አችልም። እዚህ የሸጥካት እዚህ ጋር ትያዛለች። ሴፍ ጋርድ አጌንስት ኢትሰልፍ እንደገና ዘመናዊ ታክስ ነው እና ቫትም በዚህ ልክ ልትረዱት ይገባል። ለሀገራችሁ እንድትወስዱት ነው። ዜሮ ሬት እኔ ምናምን በዚህ ልክ ካየን ያው ሁሉ የሚያወራው ይሄ ዝርዝር ነው። ነፃ የሆኑ ብዙ ናቸው። ያው ሰንጠረዡን ብትወስዱ የተሻለ ነው ከምናነብ ብዬ ነው። የግብርና ሜካናይዜሽን ላይ መንግስት ከሚያደርጋቸው ትኩረቶች ጋር ተያይዞ የግብርና አግሮ ኢንዱስትሪውን ከመደገፍ ጋር ከቀረጥ ነፃ የመሳሰሉ ከቫት ነፃ የሚሉ አሉ። እነሱን በዚህ ልክ የመክፈያና የተጨማሪ እሴት ታክስ መክፈያና ጊዜ ያው የምናውቃቸው ስለሆኑ መክፈያ ጊዜ አለ። በኳርተር የነበረው በወር ነው አይደል? ያው ብዙም ታውቋቸዋላችሁ። ዜሮ ሬትም ዜሮም ቢሆን እናሳውቅ ብለናል አይደል? ዜሮ የግድ ዜሮ ቢሆንም ማሳወቅ ግዴታ ነው አይደለም? ለተጨማሪ እሴት ታክስ ግዴታ ነው። ለዊዝ ሆልዲንግ ግን ግዴታ ነው አይደለም? ሃይ ላይ አወሳሰል ላይ ያላችሁ ለተጨማሪ እሴት ታክስ ሴልስ እና ምናምን አለመኖር ማሳወቅ ግዴታ ነው ብለናል። ለዊዝ ሆልዲንግ ግን ግብይት አለመኖር ማሳወቅ ግዴታ ነው አይደለም? እዘር ኤኒባዲ አሁን እኔ ግዥም የለኝም 2% ማለት ነው አይደል? ከግዢ ላይ አይደል 2% የምናሳውቀው? አይ አልገዛሁም አላሳውቅም ቢል ትቀጡታላችሁ? አይሆንም። ለዊዝ ሆልዲንግ እንደዛ የለም። ለተጨማሪ ተዘሰ ላይ ያነሳሁት በዜሮ ግን ለሁሉም ታክስ አድርጋችሁ እንዳትወስዱ። ለቪኤቲ ነው ወይ አትወይን ከባውት ማለት ነው። ቫት ራሱን በራሱ የሚጠብቅ ነው ብለነዋል አይደል? እኛን እኮ አግዙን ነው ያለን። የታክስ አውቶሪቲውን አግዙን ትንሽ ነው ያላችሁ። እንደ ንግድ ትርፍ እንደምናምን ሀሰል አይደለሁም እኔ ራሴን በራሴ እጠብቃለሁ ግን ትንሽ አግዙኝ ነው ያላችሁ። ቫት ባይዘ እናግዘው ማለት ነው። ሌላ ከዜሮ ሬት የዜሮ ሬትም ቅድም ስለሄድኩበት ዜሮ ሬት እነማን ናቸው ሰምቲንግ ነው። ዜሮ ሬት የሚባሉት አላማቸውን ተናግሬያለሁ። ዴፊኒሽኑንም ብለናል። ግን አንዳንዶቹ ምንድናቸው ወደ ውጭ የሚላኩ እና ከውጭ የሚመጡ አገልግሎቶች ብለናል። አገር ውስጥ ደግሞ የሚቀርቡ ብለን በአራት ከፍለናቸዋል። እዚህ ጋር ደብለቅለቅ ብሎ መጥቷል። አንዱን በዛ ከንች አድርጋችሁ ቸንክ ታውቃላችሁ? ቸንኪንግ የሚያውቃለ? ቸንኪንግ ማለት ያጠናን ዘዴ ነው። እኔ አንድ የህንድ መምህር የነገረኝ ነው። ቸንኪንግ የሚባል ያጠናን ዘዴ አለ። ቸንክ ምንድነው የሚልህ? የማይገባህ ነገር ካለ ከፋፍለው ነው የሚልህ። ከፋፍለህ በግሩፕ እንደውም አንዳንድ ተማሪዎች አይታችኋል። እንደዚህ በጣም ውስብስብ የሆኑ ነገሮችን ወደ ፈተና ሲገቡ ሲከስም ከቁጥር ጋር ያገናኙታል። ከስልክ ቁጥር ጋር ታገናኘዋለህ እንዲገባህ ማለት ነው። አዜዎችኛው ምናምን ብለህ ሪሌት አድርገው ስትገባ ታስታውሰዋለህ ማለት ነው። ስለዚህ ቼንኪንግ ነው። የተጨማሪ እሴት ታክስ አዋጃችንም በምዕራፍ ሲመጣ ቼንኪንግ ሜተር ነው እንዲገባን ማለት ነው። እንዳያላቀላቀለብንም እዚህም ጋር በዛ ልክ እንድትወስዱ ነው። አሁን ለምሳሌ ኤክስፖርት ለዓለም አቀፍ ትራንስፖርት የሚውሉ ጉዞዎች ከተጨማሪ እሴት ታክስ ነፃ ከኤክስፖ ዜሮ ሬት የሚባሉት ዜሮ ሬት ተናግረናል። በጊዜያዊነት ዋናው እዚህ ጋር የተወሰነ አጽንኦት የሚወስደው ወደ ሀገር ውስጥ የሚገቡ እቃዎችም ከውጭ የሚገቡን ብለን የለ። ለምሳሌ ወደ ሀገር ውስጥ ከሚገቡት እቃዎች መካከል ከዚህ ቀደም ለጊዜያዊነት የሚገቡ እቃዎች ባይዞ ከተጨማሪ እሴት ታክስ ነፃ ናቸው። ለምሳሌ ለተወሰነ ጊዜ ለኮንስትራክሽን ስራ፣ ለመንገድ ስራ አገራቶች ስምምነት ኖራቸው የሆነ መንገድ ስራ የሚሰራ ከኢትዮጵያ መንግስት ጋር የሆነ የቻይና መንግስት ተነጋግሮ አይ የተወሰኑ ለ6 ወር የሚቆዩ እቃዎች ናቸው ግን ይመለሳሉ ወደ ሀገራቸው። እንደዚህ ያለ ነበር እኛም ሀገር። በዚህ ጊዜ ከተጨማሪ እሴት ታክስ ነፃ ይሆናሉ። ጊዜያቸውን ካሳለፉ ግን ምን ይሆናል? እንደገና ወደ ጉምሩክ ተመልሰው እንደ መደበኛው ታክስ ተሰልቶ ሌላ ታሪክ ይሆናል ማለት ነው። ግን በቆዩበት ጊዜ ሲገቡ ዜሮ ሬት ናቸው ማለት ነው የሚለው እንድትወስዱ ነው። ፕላስ እነዚህ እቃዎች ደግሞ አንድ እቃ በጊዜያዊነት ሊቆዩ የታሰቡት ቢያንስ ከ12 ወር ሊበልጥ አይችልም ነው የሚለው የታክስ ሕጉ። የቆዩት እቃዎች ግን መለዋወጫ ያስፈልጋቸዋል አይደል? ሲበላሹ እነሱም ሲገቡ እነዚህ ስፔር ፓርቶችም ከዜሮ ሬት ሆኖ ነው የሚገቡት ማለት ነው። በተጨማሪ በዜሮ ሬት ሆኖ የሚገቡ ናቸው የሚል ነው ያለው። ይሄ ኦልሬዲ ቅድም ካልኳችሁ ኮንሴፕት እያንዳንዱ ኮንሴፕት ባንሄድበት ነው። ወሳኝ ግን ብዬ ከምወስደው ዜሮ ሬት ውስጥ ወጣ ያለው ማለት ነው። ሌሎቹ ለብሔራዊ ባንክ የሚቀርብ ወርቅ በዜሮ ሬት ነው። ወደ ውጭ የሚወጡ እቃዎች በዜሮ ሬት ነው ብለናል። ከሀገር ውስጥ የሚገቡ ደግሞ ቅድም ያልናቸው በጊዜያዊነት የሚገቡ እቃዎች ዜሮ ሬት ነው ብለናቸዋል። የእነሱ ስፔር ፓርትም ዜሮ ሬት ነው ብለናል። ሌላ ደግሞ ከንግድ ይሄ እቃዎች ናቸው። አንድ የንግድ ዩኒት ደግሞ ሲተላለፍ በዜሮ ሬት መተላለፍ እንዳለበት ነው። ለምሳሌ የድሮ 28594 አንቀጽ 7 ላይ ይመስለኛል የድሮ አዋጅ ማለት ነው የዛሬ 2 ዓመት የወጣው አንቀጽ 7 ላይ ትንሽ ውስብስብ ነበር። የአዲሱ አዋጅ አስተካክሎ መጥቶታል። ጥናንት ሲጠየቅ ነበር ባይዞ አንድ የንግድ ሀብት አንድ የሚንቀሳቀስ ንግድ የግለሰብ ንግድ ስራ ሆኖ ወደ ፌዴራል ገቢዎች ወደ ፒኤልሲ ሂዶ ሊቀላቀል ቢፈልግ እነዚህን ካሟላክ በዜሮ ሬት ነው። ምንም ቫት አንጠይቅም። ለምን በዛኛውም መክፈሉ አይቀርም አይደል? ያው ኔት ኦፍ ስታረጉት ተመሳሳይ ስለሚሆን መንግስት ይሄን ያስባል ታክሱን ሲያወጣ። ዞሮ ግን እነዚህን ካሟላ ለምሳሌ የስራው ቀጣይነት
ያኛው የምታስተላልፉት ሰው በቢዝነስ ውስጥ የሚቀጥል መሆኑ ከታወቀ ያስተላላፊው ሁኔታ ቼክ ይደረጋል። የዚህኛው ማስተላለፍ ያጠቃቀም ሁኔታ ስምምነት መኖር አለበት በሁሉ በሚያስተላልፉት። እንደገና ሽግግሩ ደግሞ መታየት አለበት የሚሉ እነዚህን ካሟላ አንድ ቢዝነስ ዩኒት ወይንም ራሱን ችሎ የሚንቀሳቀስ የንግድ ድርጅት ወደ ሌላ አካል አሁን ብዙ ጊዜ የተለመደው እኛ ጋር ወደ ፒኤልሲዎች ስለሆነ በሚሄድበት ጊዜ ዜሮ ሬት ነው እንጂ ቫት አምጣ ማለት የለባችሁ። ይሄንን ብትወስዱት ነው። የድሮ ምን ይል ነበረ? 21 ቀን ውስጥ ስምምነት ኖሮ በ21 ቀን ለገቢ ሰብሳቢ መስሪያ ቤቱ አሳውቆ ከዛ በኋላ ምናምን የሚል ነበር አንቀጽ 7። አሁን እሱ በዚህ ስለተሻሻለ ቀለል ብሏል ብዬ ነው የምወስደው። ስለዚህ በዚህ ልክ ነው። ግን ለራሱ የማይንቀሳቀስ ከሆነ ግን አይቻልም። ትናንት ስታነሱ የነበረው ለምሳሌ ህንጻ ስንል ነበር። አይታችሁ ከሆነ ህንጻ አንድ ህንጻ አለች፣ 3 ህንጻ ሊኖረው ይችላል ኢምፖርተር ምናምን። አንዷን ግን ፒኤልሲ ውስጥ ወዶ ሼር ሆልደር ለመሆን እዛ ውስጥ ቢከታት ይሄን አያሟላም። ይሄ አይደለም እሱ ካፒታል ጌን እንጠይቃለን፣ ቪኤት እንጠይቃለን ነው። ወይራስ ግን ይሄኛው ቢዝነስ ዩኒት ነው። በሞስት ኦፍ ዘ ታይም ይሄ የፈለገው እንግሊዘኛውን አንብቤው ነበር። ቢዝነስ ዩኒት ማለት አንድ ፋብሪካ ለስላሳ የሚያመርት አለ፣ ሰበን አፕ የሚያመርት አለ፣ ውሃ የሚያመርት አለ፣ ኮካ የሚያመርት ቢኖር እነዚህ ቢዝነስ ራሳቸውን ይችላል ራን የሚያደርጉ ናቸው። ፔፕሲውን ብቻ ፓርት ነጥሎ ወደ ፒኤልሲ ቢያስገባው ይሄ ዜሮ ሬት ነው ማለት ነው። አንደኛ ያኛው አስተላላፊውም ወደዛ ራሱን ችሎ መንቀሳቀስ እዛም ሂዶ ተለጣፊ እንትን እንዳይሆን ሸክም እንዳይሆን ነው። ራሱን ችሎ መንቀሳቀስ የሚችል ሀብት እስከሆነ ድረስ ቢዝነስ እስከሆነ ድረስ ሙሉ ለሙሉ ድርጅቱን ማስተላለፍ ራሱን ችሎ እንዲንቀሳቀስ ያደርገዋል። ወይም የሆነ ቢዝነስ ዩኒት የሆነ ራሱን ችሎ መንቀሳቀስ የሚችል ቢዝነስ ዩኒት ወይም አንድ ዘርፍ ሊሆን ይችላል። 4 ዘርፍ ያለው ሰው አንዱን ቢልከው መንቀሳቀስ ስለሚችል እነዚህን ካሟላ ዜሮ ሬት ነው። እየገጠመ ነው ያለው መሬት ላይ ኤልቲኦም ላይ መካከለኞቹም ላይ እየገጠመ ስለሆነ ይሄኛውን ሲሪየስሊ ማየት አለባችሁ ብዬ ነው። ካላችሁ በተለይ አነስት መካከለኞቹ ላይና ኤልቲኦ የመጣችሁ ባለሙያዎች ካላችሁ ይሄ ውዝግብ ውስጥ ያለንበት ነው። እናስላ እስከ ሄድ ኦፊስ ደብዳቤ እየጻፍን ያለንበት ነው። ስለዚህ በዚህ ልክ መገንዘብ ይኖርብናል ማለት ነው። በዚህ እነዚህን ካሟላ ብቻ ነው ዜሮ ሬት የምናደርገው፣ ከዛ ውጭ አይደለም የሚል ነው። ሌላ ቅድም ያልናቸው ለብሔራዊ ባንክ የሚቀርበው ወጪ ብዙ አሁንም ዜሮ ሬቶቹ ቅድም ያልኳችሁን አሁን የሚመጡት ስላይዶች እነሱ ናቸው። ነፃዎቹን እንደዛ እንደተደረደሩ እኔ ስላይዶችን ወደ 8 ነው 7 ገጽ አሉ። እነሱን በሶፍት ኮፒ እንሰጣቸዋለን። ማንበብና እሱ አክት ማድረግ ነው። እዚህ ስናነብ ብንውል ካለችን ታይም አንጻርም አዋጭ ስለማይሆን ማለት ነው። ሌላ የብሔራዊ ባንክ ወርቅ ለብሔራዊ ባንክ የሚቀርብ ወርቅ ከዚህ ዜሮ ሬት ነው ብለናል አይደል? አሁን ዜሮ እና ነፃን ስለለያችሁልኝ ማለት ነው። ዜሮ ሬት ማለት ግብአት ታክስ ታገኛለህ፣ እቃዎቹ ግን ለጊዜው ነው እንጂ ከተጨማሪ እሴት ታክስ ነፃ ሊሆኑም ላይሆኑም ይችላሉ። ግን አሁን ስታስተላልፋቸው ግን ታክስ የለም ነው ትርጉሙ። ነፃ ሊሆኑም ላይሆኑም ይችላሉ፣ ለጊዜው ግን አሁን ስታስተላልፋቸው ነው። ለምሳሌ ሰሊጥ ወደ ውጭ ሲላክ ዜሮ ሬት ነው አይደል? ዜሮ ሬት ነው። ሰሊጥ ኢትዮጵያ ውስጥ ሲሸጥ ግን ቫት አለ። ስለዚህ ከዛ አንግል ልናየው ይገባል የሚለው ነው። የወርቁ ጉዳይ ትንሽ አወዛጋቢ ነገር ቢኖረውም የብሔራዊ ባንክ የሚቀርብ ወርቅ ባይዞይ ለኢትዮጵያ ብሔራዊ ባንክ የሚቀርብ ወርቅ ዜሮ ሬት ነው። ከውጭ የሚቀርበው ደግሞ ወርቅ ለኢትዮጵያ ብሔራዊ ባንክ የሚቀርብ ወርቅ ደግሞ ከቫት ነፃ ነው። ስለዚህ የተለያዩ ናቸው ማለት ነው። ከቫት ነፃ አራቱ ቅድም 8ቱን ቡድን ከገባችሁ ሲምፕል ነው። ሌላው እዛ ውስጥ የሚካተቱትን ታቦች መፈለግ ነው። በየ8ቱ ቡድን ውስጥ የሚገቡትን ዜሮ ሬት ማን ነው፣ ከውጭ አገልግሎት እቃ ከውጭ ከውስጥ ነፃ ማን ነው፣ ከውጭ ከውስጥ ብለን እዛ ታቡላር ውስጥ ቴብል ውስጥ ካስገባን ሲቸገራችሁ እሱን ቴብል ታገላብጡና የሆነ ሰው መጥቶ ቢጠይቀን አገልግሎት ስንሰጥ ቅድም እንደተባለው ቆጮ ከቫት ነፃ ናት አይደለችም የሚል ክርክር ስለነበረ በመጀመሪያው ዙር ላይ ቀጣይና ከቫት ነፃ ናት የሚል መልስ እሰጣለሁ ማለት ነው። ሁሉንም መሸምደድ ላይጠበቅብኝ ይችላል። ብትይዙት ደግሞ አፕሪሼት ይደረጋል። አፕሪሼት እናደርጋለን። ሁሉንም ብትይዙት በቃላችሁ አፕሪሼት ያደርጋል ተቋሙ። ግን ደግሞ ቢዚ ሆነን ባንችል ግን አትሊስት ሰነዳችን እጃችን ላይ ሊኖር ይገባል የሚል እንትን ያለው